ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እነሆ። 206ኛና 201ኛ ኮር በመቀናጀት በቁይ ከተማ ባደረጉት እልህ አስጨራሽ ትንቅንቅ 59 የመከላከያ ሰራዊት አባላት ሲደመሰሱ 29 ሚሊሻና ፖሊሶች መገደላቸውም ተረጋግጧል። በቴዎድሮስ ዘመቻ መምሪያ 100 አለቃ አበበ ሰሞሆን መሪነት ከሌሊቱ 10 ሰዓት ጀምሮ ቁይ ከተማን በመክበብ ከንጋቱ 11 ሰዓት ተኩል በጀመረው ውጊያ ቁይ ከተማን ሙሉ በሙሉ በመቆጣጠር ባረመኔው ሰራዊት ላይ ያነጣጠረ ጥቃት በመክፈት 59 የ75ኛ ክፍለ ጦር 3ኛ ሬጅመንት አባላት የተደመሰሱ ሲሆን ከነምሽጎቻቸው መደረመሳቸው ታውቋል። በግራሮ በቴክኒክና ሙያ ኮሌጅ በአንደኛ ደረጃ ትምህርት ቤት አሞራ ገደል የነበሩ ተደራራቢ ጠንካራ ምሽጎች በተሰበሩበት አውደ ውጊያ በርካታ ወታደራዊ ድሎች ያስመዘገበው ቴዎድሮስ ጠላት የሚመካበትን ያሰንዳቦ የቁም ምሽግ በመደርመስ ሁለት ብሬን፣ አንድ ስናይፐር፣ 51 ክላሽ፣ 8 የቃታ መሳሪያ፣ 13 ካዘና፣ 21 ቦምብ ቁጥሩ ያልታወቀ ተተኳሽና ወታደራዊ ቁሳቁሶች ተማረኩ ሲሆን 59 አርመኒው ሰራዊት፣ 25 ሚሊሻ፣ 4 ፖሊስ፣ 2 ካድሬዎችም ተገድለዋል። 35 ቁስለኛ አካላቸው በጥይት ሐሩር የተበሳሳ ሲሆን 2 ፓትሮሎችም ተቃጥለዋል። ኢንስፔክተር የጸዳው ወልዴ ወንጀል መከላከል ኃላፊ፣ ነግሬው ሰውነት፣ ካሳታምሩ እና መኔ ሰውነት የተባሉ የአርመኒው ሰራዊት ወታደራዊ አመራሮች ከተገደሉት ውስጥ በፊት አውራሪነት ሲቀመጡ 200 አለቆች ከተገደሉ የጦር መኮንኖች መካከል ይገኙበታል። በዚህ ጠንካራ ፍልሚያ የ206ኛ ኮርና የ201ኛ ኮር የጦር አመራሮች የክፍለ ጦር መሪዎች ጋር በመናበብ ውጊያውን ከጠላት ጋር እየተፋለሙ መርተውታል ሲል የአፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ በሸበል በረንታ መርገጭ ንዑስ ከተማ በርካታ የጠላት ኃይል በመደምሰስና በማቁሰል አይበገሬው 64ኛ ክፍለ ጦር ድል ተቀዳጅቷል። መጋቢት 17 2018 ዓ.ም የአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ልዩ ኮማንዶ ከማስመረቁ ማግስት ከክፍለ ጦሩ የተሰባሰበ ኃይል ጋር በሸበል በረንታ ወረዳ መርገጭ ንዑስ ከተማ ከአገዛዙ ጠላት ኃይል ጋር ከባድ ውጊያ በማድረግ በርካታ የጠላትን ኃይል በመደምሰስና በማቁሰል ዛሬም የደጃዝማች በላይ ዘለቀ ልጆች ታሪክ ሰርተዋል። ክፍለ ጦሩ በዛሬው ዕለት መጋቢት 16 2018 ዓ.ም ባካሄደው ውጊያ መርገጭ ከተማን ከጠዋቱ 12 ሰዓት እስከ 4 ሰዓት ድረስ የአገዛዙ ካምፖችን ሙሉ በሙሉ በመቆጣጠር ለአገዛዙ መንገድ መሪ የነበሩ ሚሊሻ፣ አድማ ብተና፣ ፖሊስና የአገዛዙ ቅጥረኛ አራጅ የመከላከያ ሰራዊትን ሲደመስስ በርካቶች ቁስለኛ ሆነው በሞት አፋፍ ላይ ይገኛሉም ተብለዋል። በሸበል በረንታ መርገጭ ከተማ 64ኛ ክፍለ ጦር ባካሄደው ውጊያ መርገጭ ንዑስ ከተማ መሽጎ የሚገኘውን ካምፕ ለአራት ሰዓታት ሙሉ በሙሉ በመቆጣጠር ከ40 በላይ የአገዛዙ መንገድ መሪ ቅጥረኛ ሰራዊት ሲደመሰስ 20 በላይ የጠላት ኃይል ከባድና ቀላል ቁስለኛ በማድረግ 10 መሳሪያ ገቢ አድርጓል። በመርገጭ ከተማ በተደረገው ውጊያ ከተደመሰሱትና ከባድ ቁስለኛ ከሆኑት የአገዛዙ ሰራዊት አባላት ውስጥም ሚሊሻ 10 አለቃ ባየገዛኸኝ የሸበል በረንታ ሚሊሻ ጽሕፈት ቤት ምክትል ኃላፊ የተወገደ ሲሆን ፖሊስ አሸናፊ ብሬን ተኳሽ የተወገደ፣ ፖሊስ ጀማል የተወገደ፣ ፖሊስ እስማኤል የተወገደ፣ ፖሊስ ሞላ መረጃ ደህንነት የተወገደ፣ ፖሊስ ሰይድ የተወገደ፣ ሚሊሻ ትልቁ ጠጋነህ ነጠርዬ ቀበሌ የተወገደ፣ ሚሊሻን አንለኝ ንጉሴ የተወገደ፣ ሚሊሻ ቃተ መርከቡ የጁባይሌ ምርኮኛ፣ ሚሊሻ ዝናው ብርሃኑ ውራዬ ቀበሌ ቁስለኛ፣ ሚሊሻ ስለሻሻግሬ ሐና ማርያም ቀበሌ ከባድ ቁስለኛ፣ ሚሊሻ ቄስ ፍቃዱ የተባሉ ከባድ ቁስለኛ ሲሆኑ ሌሎች በስም ያልተዘረዘሩ የአገዛዙ መንገድ መሪ ቅጥረኛ ሰራዊት በሸበል በረንታ መርገጭ ጤና ጣቢያና የድኋ የመጀመሪያ ደረጃ ሆስፒታል ገብተው በሞት አፋፍ ላይ ይገኛሉ ሲል አፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። በተያያዘም የአብይ አህመድ አገዛዝ የአማራ ህልውና ተጋድሎ ለማዳከም ያነደፈው የመጨረሻ የሴራ መረብ ታወቀ። የአብይ አህመድ አገዛዝ በአማራ ህዝብ ላይ የህልውና ተጋድሎ በፋኖች አንድነት ጉዞ ዙሪያ የደረሰበትን ከፍተኛ ድንጋጤ ተከትሎ የትግሉን አቅጣጫ ለማስቀየርና አንድነቱን ለመበተን የነደፈው አዲሱና ሚስጥራዊ የጥፋት ስልት ዝርዝር መረጃዎች ተገኝተዋል። ይህ መረጃ እንደሚያመላክተው በ4 ኪሎ ቤተ መንግስቱ ሰሞኑን ከተካሄደው ከፍተኛ ግምገማ በአገዛዙ ታሪክ ውስጥ ታይቶ የማይታወቅ የመወደድና የውሳኔ መደናገር የታየበትም ነበር ተብሏል። ላለፉት ዓመታት ፋኖ በጎጥና በአካባቢው ተከፋፍሎ አይዘልቅም፣ አንድ ሊሆን አይችልም በሚል የከንቱ ተስፋ ስሌት ውስጥ ተዘፍቆ የነበረው የአብይ አህመድ አስተዳደር ዛሬ በምድር ላይ የታየው እውነታ ከህልሙና ከግምቱ በላይ ሆኖበታል።
የአማራ ፋኖች ሁሉንም ሰው ሰራሽ መሰናክሎች ጥሰው ወደ አንድ ጠንካራ ድርጅት መዋቅርና ወታደራዊ መምጣታቸው በአገዛዙ ሰማይ ስር ለተቀመጡት ባለስልጣናት የሞት አዋጅ ያህል ከብዷቸዋል ሲል አንድ በስብሰባ የተሳተፈ የአገዛዙ አመራር ገልጿል። በዚህ ሚስጥራዊ ግምገማ ላይ በግልጽ እንደተናገረው አገዛዙ ቀደም ሲል ኃይል አለን በሚል ስም በየሆቴሉ ድግስ ሲደግስላቸው የአየር ላይ ፖለቲካ ትርፍ ሲያሰላባቸው የነበሩ ነገር ግን በምድር ላይ ምንም አይነት ወታደራዊ አቅም የሌላቸው የፋኖ ስምሪቶች ሙሉ በሙሉ የከሰሩ ሆነው ተገኝተዋል። አገዛዙ በከፍተኛ በጀትና በጥቃቅን ጥቅም የደለላቸው እነዚህ ግለሰቦች በተግባር ግን አንዲት ክፍለ ጦር ቀርቶ 1000 ፋኖ እንኳን ይዘው ወደ አገዛዙ ጎራ ሊቀላቀሉ አለመቻላቸው የቤተ መንግስቱን ባለስልጣናት ለከፍተኛ ንዴትና ብስጭት እንደዳረጋቸው ለማወቅ ተችሏል። እንዲያውም የነዚህ ሰዎች ሆቴልና ሱስ ወጪ መሸፈን እንጂ ያተረፍነው የፖለቲካ ትርፍ የለም የሚለው ይፋ ያልሆነው ግምገማ ውጤት አገዛዙ በገንዘብ ሊገዛው የሞከረው ትግል በጽናትና በእውነት ላይ የቆመ መሆኑ በግድ እንዲያምን አስገድዶታልን ብለዋል። ይህ በምድር ላይ የደረሰበትን ሽንፈትና ስትራቴጂክ ክሽፈት ያላረከው አብይ አህመድ አገዛዝ አሁን ደግሞ የጥፋት መረቡን ወደ ውጭው ዓለምና ወደ ምሁራን ዘርፍ ያዞረ ሲሆን ለዝግጅት ክፍላችን የደረሰው መረጃ እንደሚያመለክተው በአገዛዙ የተቀመጠው አዲሱ አቅጣጫ በውጭው ዓለም የሚኖረውን የአማራ ዲያስፖራና የፋኖ ደጋፊዎች ወደ አንድ ጠንካራ የገንዘብ የሐሳብ የዲፕሎማሲ ጥላ ስር እንዳይመጡ ያለውን የመንግስት አቅም ሁሉ ተጠቅሞ የማበላሸትና የመበተን ስራ እንዲሰራ ጥብቅ መመሪያ አውርዷል። ዲያስፖራው የትግሉ የጀርባ አጥንትና የዓለም አቀፉ ማህበረሰብ ድምጽ መሆኑን የተረዳው አገዛዙ ይህን አቅም ለማዳከም የቆየውን ያረጀውን የጎጥ አጀንዳ ዳግም እንዲያንሰራራ ለማድረግ የደህንነት መዋቅሩን የማህበራዊ ሚዲያ ሰራዊቱን ሙሉ በሙሉ እንዲንቀሳቀስ አቅጣጫ ማስቀመጡን የመረጃ ምንጮቻችን ገልጸዋል። የአማራ ተወላጆች በየትውልድ አካባቢያቸው ተከፋፍለው እርስ በርስ እንዲጠራጠሩ፣ አንዱ ሌላኛውን እንዲወነጅል፣ በጋራ ዓላማ ላይ እንዳያተኩሩ ለማድረግ ታቅዶ እየተሰራ ይገኛል። በተለይ ትውልድ ኢትዮጵያውያን የሆኑና ለትግሉ ትልቅ አቅም ሊሆኑ የሚችሉ ግለሰቦች እርስ በርስ እንዳይግባቡ፣ የድምጻቸውን እንዳያቀናጁ የማሰናከል ስራ በከፍተኛ ደረጃ እንዲከናወን መመሪያ ተሰጥቷልም ብሏል የመረጃ ምንጫችን። ከዚህ በተጨማሪ በአገዛዙ በኩል በሞራል ላይ የታወጀ የጥፋት ዘመቻ እጅግ አደገኛ ኢሰባዊ በሆነ መልኩ ተቀርጿል። የአማራ ተወላጅ የሆኑ ምሁራን ፋኖ አንድ ከሆነ በኋላ በጋራ ለመስራት ትግሉን በእውቀት ለመደገፍ እያደረጉት ያለው እንቅስቃሴ ለአገዛዙ የመጨረሻው አስፈሪ ህልም ሆኖበታል። በመሆኑም እነዚህ ምሁራን በማህበራዊ ሚዲያ የመሳደብ፣ የማሸማቀቅ፣ ስማቸውን የማጥፋት፣ የማስነወር ስራ በስፋት እንዲሰራ አቅጣጫ መሰጠቱም ታውቋል። አገዛዙ ምሁራኑን ከትግል እንዲርቁ እንዲፈሩ ለማድረግ ከፍ ካለ ማሰርና መግደል የሚል እጅግ አደገኛ ፋሽስት አቅጣጫ አስቀምጧል። ይህ የምሁራን አደን ዘመቻ አገዛዙ በእውቀትና በስትራቴጂ የሚመራን ትግል ምን ያህል እንደሚፈራ ቁልጭ አድርጎ ያሳያል። ምሁራኑ ለትግል የሚሰጡት የሞራልና የስትራቴጂ ድጋፍ የአገዛዙን የውሸት ትረካዎች፣ የፕሮፓጋንዳዎች ስለሚያፈርስባቸው እነዚህ የህዝብ አይኖችን ለማጥፋት፣ ድምጻቸውን ለማጥፋት ቆርጦ ተነስተዋልም ብለዋል። ይህንንም ሰፊውና ውስብስብ የሴራ ዘመቻ በማድረግ በበላይነት እንዲመራውና በየቀኑ ክትትል እንዲያደርግበት የታዘዘው ደግሞ የጠቅላይ ሚኒስትር ጽህፈት ቤት ነው። ይህም ጉዳዩ ከአገዛዝ ህልውና ጋር በቀጥታ የተያያዘ መሆኑንና ጠቅላይ ሚኒስትሩ የራሳቸው የዚህ ጥፋት ቀጥተኛ መሪ መሆናቸውን የመረጃ ምንጮች አረጋግጠውልናል። ይህ የአገዛዙ አዲስ የጥፋት ስልት በአንድ በኩል ድክመቱን፣ በሌላ በኩል ደግሞ የጥፋት ጥሙን በግልጽ ያሳያል። ፋኖ አንድ አይሆንም የሚለው ግምገማቸው መክሸፉ ህዝባዊ ትግሉን በሴራና በገንዘብ ለመቆጣጠር መሞከር እንደማይቻል ትልቅ ትምህርት በሆነ ነበር። ነገር ግን አገዛዙ ከታሪክ ስህተት ከመማር ይልቅ ይበልጥ ወደ ኃይልና ወደ ስር ነቀል ጥፋት አዘንብሏል ሲል የመረጃ ምንጮች ተዘብቶን አክለው ገልጾልናል። በውጭ ያለው ዲያስፖራ ለመበተን የሚደረገው ጥረት በአገር ውስጥ ያለውን የምሁር ለማጥፋት የታወጀውን አዋጅና የጎጥ ፖለቲካን ዳግም ለማንገስ የሚደረገው ሩጫ ሁሉ የአንድ እየወደቀ ያለ ስርዓት የመጨረሻ ትንፋሾችና የመጨረሻ የጥፋት ካርዶች ናቸው። የአማራ ህዝብና ፋኖ የደረሱበት የአንድነት ደረጃ ለኢትዮጵያ ህዝብ ተስፋን፣ ለአገዛዙ ደግሞ መርዶን ይዞ መጥቷል። ቤተ መንግስቱ በሴራ መረብ ተጠምዶ የአማራ ልጆች ደም ለማፍሰስ አንድነታቸውን ለመበተን ቢሞክርም በጽናትና በዓላማ የተሳሰረ ትግል በምንም አይነት ምድራዊ ኃይል ሊገታው እንደማይችል መላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ ሊገነዘበው ይገባል ሲልም ይህ ምንጭ ገልጾልናል። በተያያዘም አፋብን ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ለተከታታይ ለ3 ቀናት የሻለቃ አመራሮች ጋር የክፍለ ጦር አመራሮች ጋር በተገኙበት ጥልቅ ውይይት አካሂዷል። በክፍለ ጦሩ ስር የሚገኙ ሻለቃዎች ባለፉት አጭር ጊዜያት ያከናወኗቸውን ተግባራት ዝርዝር ሪፖርት ያቀረቡ ሲሆን እንዲሁም ሻለቃዎችና አጠቃላይ አሁናዊ ቁመና ላይ በጥልቀት የተገመገሙ ሲሆን በተጨማሪም የታዩ ጥንካሬዎች እንዲቀጥሉና
ድክመቶቹ ደግሞ እንዲታረሙ በዝርዝር ተለይተው አስተያየት ተሰጥቶባቸዋል። የአማራ ተጋድሎ በቀጠና የፈጠረው ተጽዕኖ፣ የትግሉ ሁኔታ፣ ስለ ግዳጅ አፈጻጸም እንዲሁም እያንዳንዱ አባል ስለሚጠበቅበት ተቋማዊ ግዴታ ሰፊ ግምገማ የተደረገ ሲሆን ጥያቄዎችም ተነስተው ሰፋ ያለ ማብራሪያ በክፍለ ጦሩ አመራሮች ተሰጥቶባቸዋል። በስራ ሂደት ውስጥ ያጋጠሙ ችግሮችን በግልጽ ተለይተው የተነገሩ ሲሆን የሻለቃ አመራሩም ክፍለ ጦሩም ይበልጥ የሚያጠናክር ገንቢ ሀሳቦችና አስተያየቶችም አቅርበዋል። የሻለቃው አመራሮችም ለሚሰጣቸው ማንኛውም ግዳጅ ለመወጣት ወትሮ ዝግጁነታቸውን አረጋግጠው እየጠበቁ እንደሆነም ተናግረዋል። በመጨረሻም ባልተሟሉ የሬጅመንት አመራሮች አመራር የመተካት ስራና በግዳጅ ወቅት ጥሩ ስራ የሰሩ አመራሮችን በማበረታታት የተሃድሶ ፕሮግራም በማድረግ የቀጣይ የስራ አቅጣጫዎችን በማስቀመጥና ለአመራሩና ለአባላት የስራ ስምሪት በመስጠት ተጠናቋል ሲል የአፋብኃኝ ቴዎድሮስ 77ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።